ሁለቶቹ አንድ ሰው የሚመስሉ ባርካችሁ ሁላችሁ ምዕመናን እግዚአብሔር እናመሰግናለን ስላገኘናችሁ ፊታችሁ እግዚአብሔርን እንድናመሰግን ምክንያት ስለሆናችሁ ለእግዚአብሔር ክብር ለቅዳሴ ለስብሐት ደግሞ ምክንያት ስለሆናችሁ ምዕመናን ዲያቆናት ሁላችሁ እግዚአብሔር ክብር ለእሱ ሰጥተናል። ለምነናል ባደላለን ለተንካለ እግዚአብሔር እናመሰግናለን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። ያላችሁ እግዚአብሔር ይመስገን። እግዚአብሔር ይመስገን። ክብር ሁሉ ለእሱ ይሁንልን። በእውነት ባርኮና እግዚአብሔር ቀሲስ መላከ ፀሐይን እንዲያስተምር ነበረ ያልኩት፣ ግን በትምህርቱ ውስጥ የሰጡትን ትልቅ ነገር ስለሆነ በጣም ደስ ይለኛል። መርጌታ ደግሞ አዋዲ ማለት በግዕዝ መርጌታ ግዕዝኛ ቋንቋ ዘዋሪ ማለት ነው። እሱ ሲል የኔ ዙረት የተዘወረ ህፃን ሆኜ ሁለት አንድ ችግር አንድ ደግሞ ደህና ቁም ነገር ነበረኝ። ችግሬ ፍየልና በግ ከተከተልኩት ይበላል፣ መጥፎ እረኛ ነኝ ማለት ነው። ደግሞ የምመሰገንበት ተልእኮ ከሆነ አንድ ቦታ ሄደና ከተማልኩ ልክ እንደንትን ነው መኪና እንዳለው ሰው ሁሉ እየደረሰን ደርስ መጣ ነው የሚሉት እና አንተ እግረኛ ነህ ይሉኝ ነበረ። ይኸው ዛሬ ያሁሉ ትዝ አለኝና ምስለ ጴጥሮስ ሰዳዲ አዋዲ የሚለው ነገር ደስ የሚል ነው። ደግሞ የሰጡት የክረምትና የበጋ መገናኛ መገጣጠሚያና መለያያ እንዴት አድርገው እንደገለጹት በጣም ይገርማልና እግዚአብሔር ይስጥልኝ። እዚያ በላይ ለመናገር ብዙ እንትን አለን፣ ግን ወንጀል ተንፈጋል ነው እናንተ ደህና ናችሁ ማለት ነው። በረስቼ ወንጀል እና ይህን እላለሁ ሁልጊዜ የሚቆሙበት ቦታ ላይ ወንጀል ተነባ እያስደነግጣሉ ሰዎች። አንዳንዶቹ አልተከተሉም ይላሉ። ሌላ ልምምድም አለ። አሁን ማሞጫዋን አድርጋት፣ ምክንያቱም ከዚያ ማቀዝቀዣዋን አድርጋት። አሁን ከዚያ ነበር አስቸግራ የነበረችው እና ከቻልክ ማለት ነው ሞቅ ብሏል ይሞቃችሁ ብሏል። እና በቀዳማዊ ኃይለሥላሴ ጊዜ ቀዳማዊ ኃይለሥላሴ ንጉሠ ነገሥት ቅድስት ሥላሴ ያስቀድሱ ነበር እና ያስቀደሱ እንደ አጋጣሚ የመጀመሪያውን ምንባብ አልሰሙትም እና አልሰሙትም አልፏቸው እና አለቃው ሊቀርና እንግዲህ ሊቀስልጣና ከነበረ ተማሪያም ዛሁ ከግልናለ ሊቀስልጣናት የመጀመሪያው ዲያቆን ምን ነበር ያነበው? ረጃ ነው ስራ ላይ ስለነበሩ አልያዝኩትም አሉ። አሁን ማን ሊጠይቅ ጥሩ ነው? ያነበበው እና ይጠሩና ያነበብከው የመጀመሪያው አላውቀውም እንዲህ አይነት ነገር ስለሚኖር ይህን የምልበት ምክንያት አንድ መሰረታዊ የሆነ ነገር እንድንረዳ ነው። በጥንቷ ቤተክርስቲያን ስብከት የለም ነበር። ስብከት ቁሞ መስበክ ሰባኪ የለም። አንደኛ ማንም አይሰብክም፣ ጳጳስ ብቻ ነው የሚሰብከው። ካለም ከሌለም የጳጳሱ ውኪል። ስለዚህ ስብከት አይደለም። ቃሉን በሙሉ የተነበበውን ያነባል ጮሆ፣ ሰው ይሰማል። ስለዚህ ያ ነው የእግዚአብሔር ቃል የሚባለው። እኛ አብራሪዎች ነን እንጂ የእግዚአብሔር ቃል መጀመሪያ የተነበበው እሱ ነው። ስለዚህ በቅዳሴ ጊዜ የሚነበቡት ሁሉ መያዝ አለባቸው። በማን በምዕመናን ለእናንተ የቅዳሴው ክፍል ነው። ስለዚህ ይሻለኩም ተብሎ አይባልም፣ ነውር ነው። ቢሆን በጣም አለበለዚያ ማስታወሻ ይዛችሁ እቤታችሁ ስትሄዱ የሳምንቱ ምግባችሁ ነው። ሳምንት ሙሉ ቤታችሁ የምታነቡት ነው። በየቀኑ ለዚህ እየተደረገ ነው የእግዚአብሔር ቃል የሚጠናው እና እንዳትረሱ። የተነበበውን የመጀመሪያው ዲያቆን ያነበበው። በነገራችን ላይ በኢትዮጵያ የሐዲስ ኪዳን ምንባባት በብዛት የሚነበበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። አሁን ከግብጾች ብትሄዱ አንድ መልእክት
ከብሉይ ኪዳን ነው አንድ ወይም ከኢሳይያስ ወይም ከኤርምያስ ከነቢያት አንድ ያነባሉ። አንዳንድ ጊዜ ከኦሪት አንዲት ብቻ ነው ከንትን የሚያነቡት ከአዲስ ኪዳን። እኛ ስንት ነው አዲስ ኪዳን ምንባብ የምናነበው? 4 የጳውሎስ መልእክት አንድ እናነባለን። ከጠቅላላ ከ7ቱ መልእክታት አንድ እናነባለን፣ ራዕየ ዮሐንስን ጨምሮ። እንደገና ደግሞ የሐዋርያት ሥራ አንድ እናነባለን፣ ወንጌል እናነባለን። ከብሉይ ኪዳን ምስራቅ 3 መስመር ብቻ ነው የምንለው። ስለዚህ ይሄ የቅዳሴው አንዱ ዋና የእግዚአብሔር ቃል ክፍል ነው የሚባለው፣ የንባብ ክፍል ነው የሚባለው። ይሄንን እንድትይዞ አደራ እላለሁ። ወንጌሉ ዛሬ በጣም የሚገርም ወንጌል ነው። አጭር ናት። የዮሐንስ ደቀ መዛሙርት ጥያቄ ጠይቀው ነው። እኛ እንጾማለን፣ ያንተ ተማሪዎች ግን ትንሽ ተጠራጣሪ ናቸው። ጾም ግን ጾም ሽረዋል አይነት ነገር ነው እና የክስ ነገር ነው። ምን ማለት መሰላቸው? አንተ ራስህ ተማሪዎችም ህገወጦች ናቸው፣ አንተም ህገወጥ ነህ እንደማለት ነው። ምክንያቱም አንተ አስተማሪ ሆነ ቀርበህ ተማሪዎች የማይጾሙ ከሆነ አንተ ነህ አለመጾምን ያስተማርካቸው ማለት ነው። ስለዚህ ለዚህ መልስ ማግኘት ነበረባቸው እና ያንን መልስ ሲሰጥ እኔ ይሄ እንግዲህ መምህር ሌላ ቀን ብትተረጉምልኝ ደስ ይለኛል። ሙሽራው ከነሱ ሲወሰድ ይጾማሉ የሚለው ከባድ ትርጉም ነው። አንድምታ ይፈልጋል፣ ብዙ እንትን ይላል። እኔ ግን የክርስቶስ በአካል መኖር ከዚያ እነሱን ለዚያ ከልሏቸዋል ብዬ አስባለሁ። እነሱን አይደል የከሰሱት? ስለዚህ እኔ ያለሁ ቆዳዳ እኔ ነው መጠየቅ ከነሱ ጋር ምን አገባቸው አይነት ነገር ነው እና ለዚያ ነው መልስ የሰጠው። ለእነሱ ጥያቄ ሙሽራው እኔ ነኝ፣ እኔ እያለሁ እነሱ ተጠያቂ አይደሉም። አትጠይቃቸው። አይጾሙም አይደል የተባሉ? አይጾሙ እኔ ያለሁ አለና ግን የእነሱን ጾም መሬት አስገባው። መሬትን ያስገባው ምንድን ነው ያለው? አሮዬ አዲስ መጣፊያ በአሮዬ ልብስ ላይ አይደረግም። ቢደረግ ልብሱን ይበጥሰዋል፣ ይከብደዋል። ምክንያቱም አሮጌው አዲስ መሸከም አይችልም፣ ይበጥሰዋል። እንደገና አሮጌ ወይን ጠጅ በአዲስ ወይን ጠጅ በአሮጌ አቅማዳ አይደረግም። ምክንያቱም በጣም ጉልበታም ስለሆነ ይፈነዳል፣ አቅማዳውም ወይኑም ይጠፋሉ ሁላቸውም። ስለዚህ መጠባበቅ አለባቸው። ምን ማለት ነው? እነሱ ጾም የሚሉት የክርስትናን ጾም አይሸከምም፣ ሊሸከም አይችልም። ስነ ምግባርን የሚጠይቅ ነገር ነው። አይምሮን የሚጠይቅ ነገር ነው። የእግዚአብሔር ቃል የሚጠይቅ ነገር ነው። ስነ ምግባርን የሚጠይቅ ነገር ነው። ጽድቅን የሚጠይቅ ነገር ነው። ሕግን ብቻ አይደለም፣ ጽድቅን የሚጠይቅ ነገር ነው። ትክክለኛ የጽድቅን ሁኔታ በደንብ መረዳት መቻል አለባቸው። ስለዚህ ያ ካልሆነ መጥፋት ነው እንጂ። ስለዚህ እናንተ የእኔን ከመክሰሳችሁ በፊት እናንተ ራሳችሁ አይምሯችሁን ለውጡ፣ አስተሳሰባችሁን ለውጡ። አሁንም እላለሁ ብዙ ጾም አለን አይደል? ስንት ጾም እንደምንጾም ታውቃላችሁ? እናንተ 7ማ አይነቱ ነው። ቀኑ ስንት ነው? 250 አካባቢ። ጥሩ ነው። ጥሩ ናችሁ። ሁላችሁም ትክክል ናችሁ የሚሉ አንድ መምህር ነበረ። ሁለት ተማሪዎች ተጣልተው ሲሄዱ አንዱ እንዳይነቀው ይህን አልኩኝ፣ ሁላችሁም ልክ ናችሁ ይሏቸዋል። በኋላ አንድን አንተ አፋሻሪ እሱ ነው ትክክል፣ አንተ አስተካክል ይላሉ ይባላል። ሁላችሁም ትክክል ነው። እኔ በግምት ነው። አንዱ ጾም ከፍና ዝቅ ስለሚል ነው እኮ ትክክለኛ ቁጥር የማናገኘው። የሰኔ ጾም ወይም ደግሞ ጾም ሐዋርያት ከፍና ዝቅ ይላል። ስለዚህ ከ190 እስከ 225 ቀኖች ናቸው። ይህ መደበኛው ጾም ነው የቤተክርስቲያኒቱ። ደግሞ ሌላ ጾሞች አሉ። ሁለት ደግሞ ምዕመናኑ በፈቃዳቸው አምጥተው ወደ መደበኛ ጾም ይቀየሩት። ምንና ምን ናቸው? ጽጌና ጳጉሜ ጨምሯቸው። እነዚህ ስንት ይሆናሉ? ጽጌ 35 40 ከ225 40ን ጨምሩበት፣ 45 ጨምሩበት እኮ 45 አለ። 40 ነው። ጳጉሜ 5 እና 35 ናቸው። እንትና 35 ናቸው። ጽጌ 40 አለ፣ 45 አለ። 45ን ከ225 ጨምሩት። ቀኑ ስንት ነው ያመቱ? ተውት፣ ሂሳቡን ተውት፣ ግድ የለም ችግር የለውም። እሱ አሁን በዝቷል። ይህም እኮ ብዙ ነው። ቀኑ ስንት ነው ጠቅላላ?
365 ከ365 ስንት ነው አሁን ያገኘነው? 270። ስንት ቀን ነው የማንጾመው በዓመት? 95። አሁን ጥያቄው ይሄ ነው። አሮጌ ወይን ጠጅ በአዲስ አቅማዳ በአሮጌ ወይን ጠጅ የሚባለው ይሄ ነው። እኛ አሮጌ ጾም ስለምንጾም ከረራለች ትንሽ ከረራለች። ደህና ናት። ድንግጥ አላችሁ ቤታችሁ። ምን ነገር መጣ ቤታችሁ? ድንግጥ አለ። ይሄ ሁላችሁ እኛ የምንተው ምንድን ነው? እስኪ ከዚህ ከ275 ቀን የምንተው ምንድን ነው? የተውነው ነገር ምንድን ነው? እስኪ ንገሩ ቶሎ በሉ። የተውነው ነገር ጥሉላት። እሱ ይሄ ጥሉላት ምንድን ነው የምትሉት? ይሄ የስጋ ነክ ነገር ነው አይደል? አዎ። እሺ ከዚያ ሌላስ? ከዚያ ሌላ የተውነው ነገር አለ? ቁርስ ነው የተውነው። ቁርስ እስከ 6 ሰዓት ይሄ ነው ጾም እኮ። ጾም ትዝ የማይላችሁ እኮ የተዋችሁትን ነገር አብራችሁ ስለምትጨምሩት ነው። የተዋችሁትን ነገር አብራችሁ ባጨምሩት ኑሮ አሁን ራይቶ ሲጠይቃቸው ይሄ ትሉ ነበር። ምክንያቱም ትዝ ይላችሁ ነበር ገንዘብ ነው የሚወጣው። ይሄው ሂሳብ አሰርታ ካንተ ቤተክርስቲያን አሰርተናል። ከዚህ ሂሳብ ሰርተናል። ትዝ ይላል። አሁን እንግዲህ ሂሳብ ልንሰራ ነው። እንግዲህ ትክክለኛ ጾም የሙሽራው ጾም የምንለውን የምትጾሙ ከሆነ ሂሳብ እንሰራለን። በዚያ ሂሳብ ከሰራችሁ ጾም ትጾማላችሁ። አለበለዚያ እንትን አትንገረኝ ጾማለሁ ብለህ ያ በኢሳይያስ ይናል እኛ ለምን ጾም አንተ አልተውከንም አሉ። አንተ አልሰማህም። እንትኖች እኮ ናቸው እስራኤላውያን። እኔ የምለው አሉ ክስ እኮ ነው። እኛ ጾማችን ድርቅ ብለን እየዋል እየጾም ቤተክርስቲያን ቤተ መቅደስ ሄደን እያገለግል አንተ ግን ምንም አሰማ ምን እያረክ ነው? የእኛን ጉዳይ እኮ ትተዋል ብሎ ነው የከሰሱት። ምን ጥሩ ነው በጾማችሁ ጊዜ ፈቃዳችሁን ታደርጋላችሁ። ሲጀመር ምን ተዋችሁ አላቸው። ምንድን ተዋችሁ ሲጀመር? ስለዚህ ሂሳብ ልንሰራ ነው። አሁን የዚህ ሀገር ቁርስ ስንት ነው? ቁርስ አይደል የተዋችሁት? ዝም አትበሉ እንጂ እኔ እኮ ጾሙ አላልኩም፣ ግን ቤተክርስቲያን አወጀች። እናንተ በፈቃደኝነት ነው የምትጾሙት። እሺ እዚህ ሀገር ቁርስ የሚወጣው ስንት ነው? ንገሩኝ። አብሬጅ ትልቁን አትንገሩኝ። አብሬጅ ሆነ ቤት ውስጥ 5 ብር $5 አትበል። ቆይማ ልንገራችሁ። ትክክለኛ በጀት አንደኛ አልሰራችሁ። ምክንያቱም አትተውትማ። ስለማትተውት 10 አንድነት ምን አሉ መሰላችሁ? እንደዚህ አንድ ሰው ምን አለ መሰላችሁ? ቁርስ አልበላም ማለት ቡናው ብቻው ነው የምጠጣው። አይ እኮ ደረቁን ቡና ብቻ ነው ወይ? በቡና ጨጓራን ያማልና ነገረኛ። አይ ቤገል የሚባል እዚህ ሀገር ያለ አይመስለኝም። ቤገል ይጨምርበታል ማለት አሁን ቤገል የምትባላለች የኛ ሀገር እንትን ሙሉ የምትመስላት የአይሁድ ዳቦ ናት። እሱን ጨምርበታለሁ አለ። እሺ እሱ ስንት ነው? 1 ብር አለኝ። ኧረ $1 አይገኝም እባካችሁ እርዱኝ አልኩኝ። $1.50 ያቺ ስንት ትሸጣለች? $1.50። አሁን ይሄ ሰውዬ ስንት አውጥቷል ማለት ነው? በቀን $3 አውጥቷል ማለት ነው። የመጨረሻው ዝቅተኛው ነው። አሁን ከፍ ቢል ይሄ ሰውዬ $5 ያወጣል። እናንተ ደግሞ በዚህ ሀገር ብር እንደው በቃ ዝም ብሎ አፉን መሻር ማለት ነው። በቃ ደንበኛ ቁርስ አትበሉ። እርግጠኛ አፍን መሻር። እስቲ ለዚያ እንደው የምታወጡት ብር ምን ያህል ነው? ለሱ ነገሩ 10 ያለ ይሰዋል። 20 $5 5 ይበቃል። $5 5 አይሆንም። ይሄማ እኔም ገዛሁ እኮ ሄጄ ነበር። እኔ እኮ ሳልሞክር አልጠይቃችሁም። እቤት ከተሰራ ነው የመጀመሪያው። ከቤትማ ከሰራ እንዲያውም ብዙ ሂሳብ አለ። ምክንያቱም የምሰራበት ሰዓት ይቆጠራል አብሮ 20 ደቂቃ። ቆይ ከዚህ ሀገር ስንት ነው ሚኒሞሞች ንገሩኝ። አሱት ሚኒሞሞች የመጨረሻው ትንሽ 24 ይኸውልህ
ከቤት ከሰራ 30 ደቂቃ ከሆነ ስንት ጊዜ አጥፍተሃል? $12 አገኘና ይኸውልህ፣ እንዲያውም አበዛኸው። ማምለጥ የለም። ይሄ ነው ይኸውልህ፣ ይሄ ነው ምን ጾም ነው ያለው ጌታ። ይሄ በአሮጌ አቅማዳ ላይ የተደረገ አዲስ ወይን ጠጅ ወይም ደግሞ በአሮጌ ልብስ ላይ የተጻፈ አዲስ የተለጠፈ አዲስ መጣፊያ ነው። ትክክለኛ የሆነ አሮጌውን ከአሮጌ አዲሱን ከአዲሱ ማድረግ ከቻልክ እሱ ነው ጾም የሚሆነው። ስለዚህ አሁን ንገሩኝ እንደገና ስንት ነው? 15። እሺ 15 በዚህ ሀገር ወደ ኢትዮጵያ እንቀይረው። ይሄ ነው በዚህ ሀገር ራሱ 425 ዓመት ይበላል። አንድ ሰው 4400 በዓመት ያወጣል ማለት ለቁርስ ብቻ። ቁርሱን ይኸው 50 ደግሞ አባል ቢኖረው ቆየኝ። አሁን እዚህ 50 አባል ስንት ነው? እዚህ ያለው አባል ስንት ነው? አባላታቸው ስንት ይሆናል? 10ም 20ም ያለው ንገሩ። አባላታችሁ የሚመጡ አዳልቶቹ የሚመጡ ስንት ናቸው? ስንት ይሆናሉ? 20 30 ይሆናሉ። እንግዲህ እሺ 30 እንያዝ። 30 ላባዛ 4000 በ30 $132,700 አለ። ይሄ ከሆነ ነው ትክክለኛ ጾም የሙሽራው ጾም የሚባለው። ሰጥማት እሺ የቁጠባ ዘዴ ነው እንጂ ጾም አይደለም። ባንክ ቀላቅለህ እየበላህ ጾም አትበል፣ አይሆንማ፣ ሊሆን አይችልም። ይህንን ወደ ኢትዮጵያ ቀየር ነው። ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቆይ፣ እሱ ደግሞ በኢትዮጵያ ብር ነው የምናስበው። 13 ሚሊዮን 270 እሱ ተው። አሁን ወደ ኢትዮጵያ ስር የኢትዮጵያውያንን መላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያለው። መላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች 65 ሚሊዮን ተብሎ ይገመታሉ። ከ65 ሚሊዮኑ 10 ለቁርሳቸው ታማኝ ቢገኙ ገንዘብ ስለሆነ ውይይት ከፈተ ኃይለኛ ብቻ እኮ ነው። ጆሮህን ጨርበን ቀጥ ብለን የምትሰማው ገንዘብ ስትሆን እና 10 ሚሊዮን ለቁርሳቸው ታማኝ ቢገኙ አለ። የ10 ሚሊዮን ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቁርሳቸው ብቻ ታማኝ የሆኑ ቢገኝ 100 የኢትዮጵያ ብር ቢያወጣ አይገኝም። 100 ብር ምንም አይገኝም። ግን 100 የመጨረሻውን ትንሹ 100 የኢትዮጵያ ብር ቢያወጣ 100 ያ የስንት 100 ቀን እንትን ያልከኝ? እንደውም ይሄን ሁሉ አልፈለኩኝም። የ100 ቀን ብቻ የ100 ቀን ቁርስ ነው ያልኩት። የ100 ቀን ቁርስ 100 የኢትዮጵያ ብር አባዛ ስንት እንደሆነ ቶሎ በል። እናንተ ፌስቡክ ብቻ ነው መሰለኝ የሚያዩና ቆይ አንድ መቶ አድርገልኝ መግድ የለም። 100 በ100 አባዛልኝ። 100 በ100 10 ሺህ ነው አይደል? 10 ሺህ በ10 ሚሊዮን አባዛልኝ። 10 ሺህ በ10 ሚሊዮን 100 ሚሊዮን አይመጣም። ቢሊዮን ነው ቢሊዮን ነው እንዴ? አትቀንስብኝ። 10 ቢሊዮን ይበቃል። ይኸው 10 ቢሊዮን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድሮ በጣም ትልቅ በጀት የመጨረሻው ትልቅ ተብሎ ብዙ ፕሮጀክት ምን ለመስራት ተብሎ 5 ቢሊዮን የመጣው ነው። 10 ቢሊዮን እንግዲህ ተመልከቱ። 10 ሚሊዮን 60 ሚሊዮን ነው ያለን ህዝብ። ከዚህ ውስጥ 10 ሚሊዮን ነው። ስንት ፐርሰንት ነው በመቶኛ? ይሄ ሲታሰብ 10% ነው። 6%። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች 6% ታማኞች ቢገኙ ነው ያልኳቸው። ጾማቸውን ነው አሁን ሌላ እየተናገርኩ አይደለም። የተውትን ቁርስ ነው እያልኳቸው ያለሁት። የተውትን ቁርሳቸውን ለቁርሳቸው ታማኝ የሆኑ 6% ከጠቅላላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢገኙ በዓለም ላይ ይህንን በ100 የኢትዮጵያ ብር ብናባዛው 10 ቢሊዮን የኢትዮጵያ ብር በዓመት አለ። ይሄ ማለት የአማራ ክልል
ግማሽ በጀት ማለት ነው የዓመቱ መንግስት የሚመደቡ እንደዚያ ነው። 25 ሚሊዮን እንደውም 17 ቢሊዮን የተባለ ያየሁት። በዚህ በዓመት አንድ ሆስፒታል በዓመት አንድ ሆስፒታል በዓመት አንድ ሆስፒታል መስራት ይችላል። ረሀብተኛ የለም በኢትዮጵያ። እኛ ለጾማችን ታማኝ ነን። ረሀብተኛ የሚባል በኢትዮጵያ አይኖርም። እኛ ለ100 ቀን ቁርስ ታማኝ ከሆነ ሌላ ነገር አይደለም። ይህን ቁርስ ደግሞ ትተነዋል ብለን ለምንመጻደቅበት እኔ ጾመኛ ነኝ እያል በየቀኑ ለየሰው በምናወራበት እሱን እንኳን ታማኝ ከሆነ ተጓልተና እባክዎት አባ እንደ $2 ይበቃናል አሉ። አንድነት አስጨንቄ ይዛቸው አንድ ቦታ ነው። እባክዎት አባ $2 ይበቃናል አሉ። ይኸው የምናስቅ ሰዎች እኮ እንገርማለን እኮ በተውነው ነገር ላይ እንኳን ታማኞች አሉ። አስራት አናወጣ። እነዚህ ስንት ይሆናሉ ብላችሁ ታስባላችሁ? እዚህ ያሉት ግብፃውያን በቤተሰብ ግብፃውያን 40 ግብፃዊ ካለ ቤተ ክርስቲያን አንጾ ነው ቄስ የሚጠራው። 40 ግብፃዊ ካለ እንደናንተ ነው የሚያገኙት። እናንተ ምሰሩት ይህን አትበሉ። እነሱ ብዛት ነው አለ ልዩነቱ። እናንተ ለአስራታችሁ ታማኞች አይደለም። ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ለአስራታችን ታማኝ አይደለንም። ለተውነው ነገር ታማኝ አይደለንም። ለሁሉም ታማኝ አይደለንም። መጨረሻ ለራሳችን ታማኝ አይደለንም። አለጋናችሁ ይህንን እንድታስቡበት ቁርሳችሁን ብቻ እንኳን የጾማችሁን ከተዋችሁ ይሄ ቤተክርስቲያን ቀጥ ብሎ መላከ ፀሐይ እንዳሉት ደንበኛ ቤተክርስቲያን ትገዛላችሁ። ምንም እንትናትን ታደርጋላችሁ። የእናንተ ታማኝነት ትንሽ ነኝ አትበል። እግዚአብሔር ትንሽ ህዝብ የለውም። ነገር እግዚአብሔር ትንሽ ህዝብ የለውም። የለም ትንሽ የሚባል ነገር የለም። አንድ ቤተ መቅደስ አምልኮ የቅዳሴ ስነ ስርዓት የምትፈጽም ቤተክርስቲያን ትንሽ አይደለች። እሷ ትልቅ ናት። ትልቁ እግዚአብሔር እዚህ ስላለ የሰማችሁ ነው። ትልቁ እግዚአብሔር እዚህ ስላለ እሷ ትልቅ ናት። ትንሽ ነው አትበሉ። ትንሽ የሚባል ነገር የለም። ቁጥር ሰው ነው ያለ ሰው ያ ሁለቱም ሶስቱም ሆናችሁ በስሜ ንገሩኛ በተሰበሰባችሁበት በዚያ እገኛለሁ። እግዚአብሔር የተገኘበት ጉባኤ ለምንድን ነው ትንሽ የሚባለው? ግን ትንሽ ነን የምትሉ ራሳችሁን የምታሳንሱ። ስለዚህ መላከ ፀሐይ ያሉትን በሁለት መንገድ እደግፋለሁ። አንደኛ አንድ ካልሆን እንጠፋለን። ይህ አንድነት የሚባል መቀላቀልም ብቻ ላይሆን ይችላል። በቃ አሁን ትናንት በቀደም መጡ እዚያ ቤተክርስቲያን እዚያ ኤርፖርት መጡ። አብረን ሄድን። ከካህኑ ቤት ምሳ በላን። መርጌታ ሆኖ ነው የጊዮርጊስ ቤተክርስቲያን መርጌታ የማርያም መርጌታ ነው። የጊዮርጊስ የማርያም ካህን የዚህም ዘማሪ ነው መሆን ያለበት። እንደዚያ ነው ወደፊት። አይ ይሄ እንኳን እንትን ያለም አንድ እንሆናለን ካላችሁ ይሄ እናንተ ምርጫ ነው። እኔ ግን የምፈልገው እናንተ ለእያንዳንዳችሁ ለቆማችሁበት ቤተክርስቲያን ታማኝ ያን ጊዜ ቤተክርስቲያን ከፍ ይላል። አንድ ላይ ነው ካላችሁ እሱ ትልቁ ነው። እሱ በጣም አስፈላጊው ነገር ነው። ምክንያቱም አንድ ብትሆኑ ኮሌጅ ይከፈታል፣ ትምህርት ቤት ይከፈታል፣ ነገሮች ይስተካከላሉ፣ አስተማሪዎች ይመጣሉ። ልጆቻችን እነዚህ እንደ መንቶቹ ያሎቹ ደንበኛ ሆነው በእንግሊዝኛ ቅዳሴ ይቀደስላቸዋል። እነሱ ኦርቶዶክስን ከፍ አድርገው ሲድኒን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል የማድረግ ሚሽን ይኖራቸዋል። ያ ከሆነ አለበለዚያ ሲሆነ ስለዚህ አንድ መሆን ትልቅ ነገር ነው። ወደ ትልቅ እንሄዳለን። አይ ግድ የለም በዚሁ ባለን ጠንክር ካላችሁ እኔ ዋናው ነገር እናንተና እግዚአብሔር ታማኝ ሆኑ ባላችሁበት። በተለይ ቁርሳችሁንና አስራታችሁን ታማኝ ከሆናችሁ በአንድ ጊዜ ተመንጋችሁ የዛሬ ዓመት እርግጠኛ ነኝ ከዚህ እናገኛችሁ። ስንት ዓመታችሁ ሆነ እዚህ ተቋቋማችሁ? ስንት ዓመት ሆናችሁ? 5ማ እኔ ያለፈኝ እኮ 7 ዓመት 7 ዓመት በ7 ዓመት ውስጥ እኔ ደስ ያለኝ ነገር ከኢትዮጵያ እንዲህ አይነት ካል ማምጣታቸው በጣም የገረመኝ። እንዴት ነው ይኸውልህ ትልቅነት እንደዚህ ነው። ትልቅ ስለሆናችሁ ነው ትልቅ ሰው የሰጣችሁ። ሊፈትናችሁ ነው እግዚአብሔር።
ታማኝ ከሆናችሁ ትልቁን ይሰጣችኋል። መንበረ ጵጵስና ምን ልትሰሩ ትችላላችሁ? አይታወቅም። በዚህ ታማኝ ከሆናችሁ ይደረጋል። ደግሞ ምንም እኮ ጥያቄ የለ። ይሄ እኮ ቀላል ነገር እኮ ነው። አሁን እኮ የተዋችሁትን ነገር እኮ ታማኝ ሆኖ መገኘት እኮ ነው። ሌላው እኮ የእግዚአብሔር ስራ ነው። ስለዚህ ይህን እንድታደርጉ አደራ 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 እላለሁ። በተረፈ እንዲሁም መጀመሪያ እንትን አላልኩኝም፣ በጣም ደስ ብሎኛል ስላየኋቸው። እዚህ ቀደም እዚህ ቦታ ለአገልግሎት ተመድቤ በነበረ ጊዜ አንድ ቀን ልመጣ ቀጠሮ ይዛ ነበር። ትዝ ይላችሁ እንደሆነ የነበረ ሰው ግን ከዚያ ምን አደጋ እንደገጠመን አናውቅም። ሌላ ነገር መጣብኝ። ትዝ ይልሃል ቀሲስ ደውዬ እንዲያው የደረደርኩት ቃል ብዙ ነው። እንግዲህ ካልክ ምን ይደረግ ነው ያለኝ። ምንም ማድረግ ስላልቻልኩኝ ዛሬ ስመጣ በጣም ደስ አለኝ። በጣም ደስ ጌታውም እግዚአብሔር እንግዲህ ትልቅ ነገር ነው። ትልቅ ስራ ነው ያለበት። ልጆች እንደሚያስተምሩ አይቻለሁ። ትናንት ወረውታል። አዲስ አበባ መስቀል ነው የመሰለው። አይቻለሁ። እርዷቸው፣ ተረዳዱ፣ ነገሮችን ሁሉ ትበሉ እንዳለው በመጨረሻ ላይ የምችለው አንግሊካን ካሉ አንግሊካን ቤተክርስቲያን ካለ ሁለት ነገር ነው የምትፈልጉልኝ። አንድ የአንግሊካኑ ጳጳስ ስልክ ነው የምትፈልጉልኝ። ሁለት የምትፈልጉትን ቤተክርስቲያን ፈልጋችሁ አድራሻ ነው። ሁለቱን ነገር ነው የምታደርጉልኝ። እዚህ በትፈልጉና ቤተክርስቲያን ካገኛችሁ ቄሱን አነጋግሩት። ይሄ ቤተክርስቲያን ምንድን ነው ምናምን በደንብ አድርጋችሁ ሰርች አድርጋችሁ ከዛ በኋላ ለእኔ ትደውሉልኝ። እኔ ልትልታል አንግሊካኖች ለኛ ይኸው ከዚህ ጋር ወደ 4 ቤተክርስቲያን ነው ከአንግሊካኖች የገዛ ነው በዓለም ማለት ነው። በዓለም ሁለቱን ሶስቱን ነው ሶስቱን እኔ ነኝ እንትን ያልኩት የእነሱን ካለትና ማነው ካናዳ አንድ የሊቀ ካህናት እሱን አይደለም ሊቀ ካህናት ነው። እንደገና አሜሪካን ሀገር ፍሎሪዳ ሁለቱ ቤተክርስቲያን አንዱን ሰጥተውን እያገለገልን ነበረ። የትምህርት ቤት ልቀቁ አሉን እና ሌላ ቦታ አለ እሱ ግዙ አሉ። ስንት ነው ዋጋው ናቸው? 430,000 አሉ። አንተ ኒውዮርክ ያለ መሰለህ እንዴ? ይሄን እንትን የፕሮፐርቲ ኃላፊው ነው። ኒውዮርክ ያለ መሰለህ እንዴ? ያለው እኮ ፍሎሪዳ ነው። ፍሎሪዳ እኮ እንደ ሲድኒ እንኳን አይደለም። እና ኒውዮርክ ከዚያ ጠየቅኩኝ። ዋጋው ታወቀ። ስንት ተባለ? 380,000 ነው ተባለ ዋጋው። ከዚያ ልክ እንዳባለፈው እንዳደረግኩት ምዕመናንን ይዤ ከጳጳሱ ሄድኩኝ። ሁለት ነገር ነው። አንደኛ ሸጥን አትበሉ፣ እኛ በነፃ ሰጠን፣ እነሱ ዶኔሽን ሰጥቶን በሉ ነው። በሽያጭ አይደለም። ቤተክርስቲያን አይሸጥም፣ አይገዛም። ሽያጭ ነው ቴክኒካሊ። ነገር ግን እኛ ዶኔሽን እንሰጣለን ለቤተክርስቲያኑ ነው ያልኳቸው፣ ለጳጳሱ ነው። ቤተክርስቲያን አይገዛም። እናንተ ለአንደኛው የክርስትና አማኝ ዲኖሚኔሽን ትሰጣላችሁ። ያ ዲኖሚኔሽን ደግሞ ለእናንተ ዶኔሽን ይሰጣል ብሩ። እንደዚህ በማርኬቲንግ አንሄዱ ብለን ከማርኬት ነፃ አድርገን ነው የገዛ ነው ያንን በነገራችን ላይ እና $60,000 ቀነሰልን ጳጳሱ። ብታምኑም ባታምኑ እዚያ 313,000 ገዙ። እዳቸውን ከፍለው 8 ኤከር ነው ቦታው እና ቤተክርስቲያን ያለው አዳራሽ ያለው 8 ኤከር። ይሄ ካሊፎርኒያ ያለ ፊላደልፊያ ነው ፍሎሪዳ ነው ወይ ያለ እዚህ ሀገር አይደለም። እሺ አንድ የሚቀለድ ቀልድ አለ። ይህን ብዬ ልደምድም። ኒውዮርክን፣ ቴክሳስን፣ ሎስ አንጀለስን እና ዋሽንግተን ዲሲን ለማወዳደር ሞከሩ ሁለት ሰዎች እና የጀመሩት ቴክሳስ ነው። ሄደው 270,000 ነው ያዙት። ቴክሳስ ሲሄዱ 5 መኝታ ቤት፣ 2 መዋኛ፣ የ5 መኪና መቋሚያ ትልቅ ቤት አገኙ። የት ነው? ቴክሳስ። ያን ይዘው ካሊፎርኒያ ሄዱና 3 መኝታ ቤት፣ የ1 መኪና መቋሚያ፣ አንድ መታጠቢያ ያለው ገዙ አገኙ። ያን ይዘው ዲሲ ሄዱ። 1 አፓርትመንት፣ 1 መኝታ ቤት ያለው ያን ይዘው ኒውዮርክ ሲሄዱ ምን ቢያገኙ ጥሩ ነው? የ1 መኪና መቋሚያ ፓርኪንግ። እስከዚህ ነው የውድነቱ መጠን ነው እንግዲህ ኒውዮርክ እናንተ ሌላው። ስለዚህ ይሄና የእናንተ ሀገር እኩል አይጠራም። እሺ ይሄ በጣም የዚህ ሀገር ኒውዮርክ መሰለኝ ሀገር አይደል? እና ግን በእናንተ አቅም ደግሞ አለ። ምክንያቱም እናንተ ከዚህ ካላችሁ ከዚህ ያለ አቅም አላችሁ ማለት ነው።
ከዚህ እንደሚኖር አቅም ነው የሚኖራችሁ። ብሪዝበን ያለ ሰው ብሪዝበን እንደሚኖር አቅም ነው ያለው። ስለዚህ አቅም የሌለው ሰው ከዚህ ካልኖረ እናንተ ትችላላችሁ ማለት ነው። እየተግባባን ነው። ነገር ግን አሮጌ መጣፊያ ላይ አትጣፉ እንትናችሁ። መጀመሪያ አዲሱ ሙሽራ ክርስቶስ በልባችሁ ይኖር። ያን ጊዜ ሁሉን ነገር ታደርጋላችሁ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። ያገናኘን እግዚአብሔርን እናመሰግናለን። ብፁዕ አቡነ ሉቃስ እንደዚሁ ትናንት በዚያም ስለነበራችሁ በሰላም ታቅርቦላችኋል። የእግዚአብሔር ጸጋ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።